ፍጹሜ እንደዛ እያለ ነው አብረን እንድንሆን እንድንጋባ ጓደኛዬ አይደለሁ መስዋዕትነት ክፈልልኝ አለኝ። ከፈልኩለት በቃ እኔ እሱ ስላለኝ አይደለም እሱ ስለወደዳት አይደለም ግንኙነት ስላላቸው ነው ከሀይሚ ጋር የተለያዩት የራቁት ነው። ሀይሚንም ኩሩ መናገር ነገር አንተን ለመፈተን ቢሆንስ ማን ነው የፈተነኝ ነው? ወደፊት ብዙ ፊቸር ካለ ሰው ጋር የራስ ጓደኛ ከሱ ጋር ግንኙነት እንዳለው ሰማም ታረጋለህ። ግን የምር ግንኙነት አላቸው። እኔ እኮ ሊገባኝ አልቻለም። ለምን ራሱን አትጠይቀውም? ከራሱ በምን ላግኘው እኮ በሰማይ የሚሆን አግኝተህ ጠይቀው። በቃ ሀይሚ ጋር ልትወስደኝ ትችላለሽ? እኔ አልወስድም። እኔ ከእሷ ጋር ማውራት አልፈልግም። በቃ እኔ ድጋሚ ወጥቼ መጨቃጨቅም መጣላትም አልፈልግም። አትሰማኝም? እንዴት ምን ያለበት ምን አይችልም ነው። እኔ በቃ ልሄድ ነው። ጭቀጭ ብሩክ ምን እየሆንክ ነው ብሩክ? ምን ነው ግን ብሩኬ በሰላም ነው? ያዙ ይልቀቁኛል እኮ ለያዥ ለገናዥ አስቸገርክ። በሰላም ነው? ምን ፕራንክ ብርቅ ነው እንዴ? ፕራንክ ተደራርጋችሁ አታውቁም? እድሜ ልካችሁን ፕራንክ ትደራረጋላችሁ? የመጀመሪያችሁ ነው ወይስ ምንድነው? እሱ ሌላ ችግር ካለ ሌላ ችግር አለብኝ በል እንጂ ማንም ሰው ፍቅረኛህን አፈቅርሃለሁ ስላለህ ብቻ ትሰጣለህ እንዴ? እሷ ምን አደረገች? ፕራንኩ ካልተመቻ የመጀመሪያ ፕራንክ ካልተመቻ እኔ ሁለተኛ እንዲህ አይነት ፕራንክ እንዳታረገ አይመቸኝም። ኦኬ ፊኒሽ አለቀ በቃ በዛ ተስማማላችሁ አለቀ። ሌላ ግን ፍጹም መጥቶ የሆነ ነገር ስላለ ፍጹምን አምነክ እሷን አለማመን ማለት ምን ማለት ነው? ፍጹምን አመንከው እሷን ግን አላመንካትም ምን ማለት ነው? አይደብርም እንዴ? ኧረ በጣም ያስጠላ። ምንድነው የእናንተ ፍቅር? በቃ ማንም ሰው መጥቶ ሚስትህን እንዲህ ናት ብሎ ቢልህ ቀጥታ አምነህ በቃ ሚስትህን ትፈታለህ ማለት ነው፣ ወይ ደግሞ ከፍቅረኛ ጋር ትለያያለህ ማለት ነው። ያሁን ያደረገ ያለ ፍጹም እንደዛ ነው። ፍጹምም ሆነ ማንም ሆነ ምንም ነገር ቢልህ ማመን ያለብህ እሷንና እሷን ነው። ማመን ያለብህ ሚስትህን ነው። ማመን ያለብህ ፍቅረኛህን ነው። ውለታ ዋልልኝ አለኝ ጓደኛዬ ነህ ከምትወደኝ ከሆነ ውለታ ዋልልኝ አለኝ ያው ለቀኩለት ይባላል እንዴ? አይባልም። ለምን የፈለገ ነገር አይሆንም? ለምን ጓደኛ ካደለም ለምን አንድ ቤት ውስጥ አታድጉም? ለምን መንትዮች አትሆኑም? እሷ እስካልፈለገች ድረስ የእሷ ፍላጎት እስካልሆነ ድረስ እሷ ካንተ ጋር እስከሆነች ድረስ እሷ አንተን እስከመረጠች ድረስ ለምንድን ነው እሷ አሳልፍ የምትሰጠው? እንዲህ የለመነችህ እንዲህ ያስለመነችህ ለያዥ ለገናሽ እኮ አስቸገርክ። ያዙ ይልቀቁኝ አልክ እኮ ፕራንክ የመጀመሪያ ካስመሰልከው እንዴ። እንደዚህ አይነት ፕራንክ ካልተመቸ ኦኬ ኢትስ ኦኬ። ሩም ውስጥ ሆኖ ምናምን ነገር ራቆቷ ምናምን ፕራንክ አደረገችክ ኢትስ ኦኬ። የመጀመሪያ ቪዲዮን ሲጀምር ጀምሮ አይተከዋል። ከደበረክ እንደዚህ አይነት ነገር ሁለተኛ ልታረጊ አልፈልግም። ፕራንክ ቢሆን ሁለተኛ እንደዚህ አይነት ነገር ልታረጊ አልፈልግም። ሳሴት አለቀ በቃ። በተረፈ ግን ፍጹም መጥቶ አንተ የሆነ ያልሆነ ነገር ስላለክ አንተ ፍጹምን አምነክ ካሰብከው ያሰብኩት ነገር ነበር ብላ ብላ ምናምን አልክ። ያሰብከው ነገር ምን እንደሆነ ትልቅ ነገር ለእሷ እንዳሰብኩ ምን እንደሆነ እናውቃለን። ኦኬ 300,000 ገብታለች። ሰርፕራይዝ ልታደርጋት እንደሆነ በጣም እርግጠኛ ነን። ሌላ ደግሞ ከዛ በፊት ደግሞ ከ300,000 ፊት ደግሞ የሆነ ነገር ሰርፕራይዝ ትልቅ ሰርፕራይዝ ነበር ምናምን ብለሃል። በባለፈውም አልሄድም ባለች ጊዜ ኦኬ ሽማግሌ ልትልክ ይሆናል። በቃ ያ ከሁለት አንዱ ነው ማለት ነው። ወይ 300,000 ልታከብርላት በደንብ አድርገህ ወይ ደግሞ ሽማግሌ ልትልክ። በቃ ሁለቱንም ወይ ልታረገው ይቻላል። በተረፈ ግን ማንም መጥቶ አወራና አንተ ማድረግ ካለብህ ነገር ለምንስ እሷን ታስጨንቃታለህ? ለምንስ በዚህ ደረጃ የማትፈልገውን ነገር እንድትተው ወይ ደግሞ ደግማ እንዳታደርገው የምትፈልገውን ነገር በግልጽ እኔ እንዲህ እንድታደርጊ አልፈልግም፣ እንደዚህ አይነት ነገር እንድታደርጊ አልፈልግም፣ ይሄ ነገር እኔን ያስከፋኛል ብለህ ካልክ እኮ አበቃ። እሷ ምን እያለችው እንደሆነ ፍጹምን በስነስርዓት እያየክ ነው፣ እየሰማክ ነው። የእሷ ፍላጎት እሷ ራሱ እንዳንተ ደንግጣለች። እሷ ራሱ እንዳንተ ግራ ተጋብታለች። ምን አድርጊ ነው የምትላት? ምንድነው የእሷ ጥፋቱ? ጓደኝነቱ ያንተ ነው። ያንተ ጓደኛ እስከሆነ ድረስ እሷ ደግሞ በቃ አንተን መበቀል ፈልገች። ባደረካት ነገር መልሷ መመለስ የታወቀች ናት ሀይሚ። መልሷ መመለስ ፈልገች። የሄደችበት ነገር ግን አንተን እንትን አላለክም። በቃ በአንድ ቀን ብቻ ፕራንክ አድርጋ ሊቆም ነበረ። እሷ ግን ያ ነገር ግን ሊቆም አልቻለም። ፍጹም በሌላ ነገር አብረነን ብላ ምናምን ማንም ምንም መጥቶ ስላለ ብቻ አንተ ታምናለህ እንዴ? ያ ማለት እኮ ነገ እኮ በቀላሉ እኮ ማንም የሆነ ነገር ፎርጂድ ራሱ ማስረጃ እኮ የሆነ ነገር ይዞ ቢመጣ እኮ በቃ በትክክል አንተ ብሬክአፕ ለምንድነው እሱ ዘላችሁ ወደ ብሬክአፕ የምትሮጡት? የሆነ ነገር ሲፈጠር ሮጣችሁ ብሬክአፕ፣ የሆነ ነገር ሲፈጠር ሮጣችሁ ብሬክአፕ። ዋይ ለምንድነው ቁጭ ብላችሁ መነጋገር የማትወዱት? ለምንድነው እሱ መረጋጋትን የማትፈልጉት? ለምንድነው እሱ የሆነ ነገር በተፈጠረ ቁጥር ቶሎ ብላችሁ የምትሮጡት ወደ ብሬክአፕ ነው? የሆነ ነገር በተፈጠረ ቁጥር ብቻዬን መሆን እፈልጋለሁ፣ በዚህ ወጥቶ በዚህ ገብቶ በቃ ያዙ ይልቀቁኝ። ለምን? አሁን ደግሞ ብሩኬ በጣም የሆነ
ፈስ ያለበት ዝላይ አይችልም አይነት ነገር አስመሰልከው። የሆነ በቃ በቋፍ እኔ የምፈልገው አይነት ነገር ነው አይነት አስመሰለብክ። እውነት ለመናገር ማለት ነው እንዴ በዚህ ደረጃ ሄደች አንተን ለማስረዳት ሰዎች በዚህ ደረጃ አንተን ለማስረዳት እንትን እያሉ ነው እንዴ? ምንድነውስ በዚህ ደረጃ እንዴ? በጣም ይደብራል በእውነት። እኔ ሃይሚ ላይ እንደዚህ እንትን የምትሉት ነገር በጣም ነው የሚያስጠላኝ፣ ከአንተም ከጓደኞችክም ማለት ነው። ሃይሚ ለምንድን ነው የምትፈርዱባት? ሃይሚ ላይ ምን አደረገች? በቃ ያ ነገር ካልተስማማክ ይሄ ነገር አልተስማማኝም፣ ሁለተኛ እንዲህ አይነት ነገር እንድታደርጊ አልፈልግም፣ አለቀ በቃ። ከዛን እሷ ያንን ነገር ሁለተኛ አትደግመው። በተረፈ ግን እሱ አብረን ነበር ምናምን ባለው ነገር እሷ እውነት ነው ወይ ብለህ ከአንተ እሷን መጠየቅና ከእሷ እውነቱን ማረጋገጥ ነው እንጂ ትዋሸኛለች ብሎ ምን ማለት ነው? እሷ እንዴት ከአንተ ጋር ሆና ከእሱም ጋር ትሆናለች ብለህ እንዴት ታስባለህ? እንዴት ትዋሸኛለች? ዋሽታኛለች፣ አብረን ያደረገው ነገር ዋሽ። እንዴት አንተ እንዴት ታምናለህ? ይህን ነገር እንዴት አድርገህ ታምናለህ እንዴ? እሷ ራሱ ደንግጣለች። እንዴት እንደዚህ አይነት ነገር ትሆናለህ ብላ ምን አይነት መልስ እንደመለሰችለት እያወቀች ነው። አንተ እንዴት ጓደኛህን ከፍቅረኛ አስበልጠ እንዴት ታምናለህ እንዴ? ከዚህ አሁን እኮ በኋላም እኮ እንደው ፈጣሪ ያስማማችሁ ብትስማሙና ብትጋቡ እኮ ነገም አንዱ ጓደኛህ መጥቶ የሆነ ነገር ቢልህ እኮ ታምናለህ ማለት ነው። እኔ እንደዚህ አይነት ነገር እንትን ብትሉ ጥሩ ነው፣ ብታቆሙ ጥሩ ነው። እውነቴን ነው የምራችሁ። በፕራንክም ሆነ በምንም ሆነ እንደዚህ አይነት ነገር ብታቆሙ ጥሩ ነው። ፍቅርና አብርሽ እንዲህ ተለያይተው የቀሩት በእንደዚህ ነው። እኔ የሩታና የአብርሽን እስከ ረጅም ጊዜ አላመንኩም ነበር። እስከ ረጅም ጊዜ እኔ በፕራንክ እኛም ፕራንክ ለማድረግ ነው ብዬ ነበረ የምገምተው። እስከ ረጅም ጊዜ አላመንኩም ነበረ። ግን ፍቅርና አብርሽ ተለያይተው ቀሩ ማለት ነው። ስለዚህ እናንተም ተለያይታችሁ እንዳትቀሩ ችግራችሁን በራሳችሁ ፍቱ። ሰዎችን አትላትበሉ። በእንደዚህ አይነት ነገር ፕራንክ ብላችሁ ሰዎችን አታስገቡ። በቃ ምክንያቱም እናንተም ነገ እንደ ፍቅርና እንደ አብርሽ እንዳትሆኑ ነው የምፈራው። እኔ ሩታን ጥላችሁ አይደለም፣ ገባችሁ? ጓደኛ ቢሆኑ እና ፍቅርና አብርሽ ባይለያዩ በጣም ደስ ይለኝ ነበረ። ሩታ ጓደኛቸው ሆና ብትቀጥል፣ ፍቅርና አብርሽ ባይለያዩ እኔ በጣም ነበር ደስ የሚለኝ። እና የነሱ መለያየት እኔ ለእናንተም ያስፈራኛል። ምክንያቱም አካሄዳችሁ በቃ ቶሎ ብላችሁ ወደ ብሬክአፕ ነው፣ ቶሎ ብላችሁ የሰውን ወሬ ታምናላችሁ። የሆነ ነገር አንዳችሁ ለአንዳችሁ መቆምን እንትን አትሉም። ሃይሚ ወገቧን እንትን ብላ ለፍቅረኛ መቆም እንትን ትላለች። ሙሉ ለሙሉ በቃ 99% መቆም ያቅታታል። አንተም እንደዛው ለእሷ መቆም ያቅታታል። እንደዛ አይደለም ፍቅር፣ እንደዛ አይደለም። 100% እርስ በርሳቸው ስትቋቋሙ ነው። በፍጹም ምንም አይነት ነገር ከሷ ውጭ እኔ የማምነው ነገር የለም ብለህ ፍጹምን አላምንክም ብለህ እሷን መስማት ነበረብህ እንጂ ያዙ ይልቀቁኝ ለያዥ ለገናሽ የሚያሳጣ ምንም አይነት ነገር እንትን አላየሁም። እና በጣም ነው ብሩክ ያናደርከኝ በጣም ማለት ነው። ምንድነው በዚህ ደረጃ መሄድ? በዚህ ደረጃ አረቀህ መሄድ ምንድን ነው እሱ? በጣም ይደብራል እንዴ። እና ወደ ቤተሰቦቼ እኔ የተሰማኝ ይሄ ነው ማለት ነው። በጣም የተናደድኩትኝ በብሩክ ማለት ነው። ምክንያቱም ቀልድና ቅዘን ቤት ያጠፋል። እንደዚሁ ሲሆኑ ነው ፍቅርና አብርሽ ተለያይተው የቀሩት። ስለዚህ እናንተም ተለያይታችሁ እንደዚህ አይነት ነገር ንፋስ ባይውስጣችሁ ባታስገቡ መልካም ነው ማለት ነው። ለማንኛውም የዛሬ ቪዲዮ እንመስል ነበረ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ቤተሰብ ይሁናችሁ እጅግ በጣም አመሰግናለሁ። ባይ